ወጣን ሰው ገብተን ኩል ተሸጣችሁ ነው ምን አይነት አለሽ ሰምታይ አሁን ጂጂ አንቺ ሳራ ምንድነው የምትንጣጭው መጀመሪያ ሳራች ለምንድነው ቆይ አንዴ ቆይ ማለሽ ተረጋጊ ቆይ መሲም ሳሪም አንዴ ቆይ ሳሪ ታርጊ ኩፋና ቆይ መሲ መጀመሪያ ሳሪ መጥፎ ቃል ነው ካንቺ የሚጠበቀው እንዳታወሪ የኔ ጥያቄ አሁን ጂጂና አሁን ሳሪ ተንጣጣሽ ያልሻትን ልጅ እኔ ጥያቄ ልጠይቃችሁ ሳሪ እንዳታወሪሽ አንቺ ዝም በይ ምክንያት ካንደበትሽ የሚፈለቅ ቃል ስላለ ነው ጂጂ የኔ ጥያቄ ቅድምም ጠይቄያችኋለሁ ግለሰብ ኤምባሲን የሚያክል ተቋም ኤምባሲ ስራው ይሄ ነው ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ አንደኛ ነው ሁለተኛ ጥያቄ ደግሞ ኤምባሲ እናንተን የናንተ የጀርባ አጥንት ሆኖ ሰፖርት ሊያረጋችሁ ይገባል ሁለተኛ ነው ሶስተኛ ነገር ደግሞ ጀነራልን አስገቡት ሶስተኛ ነገር ደግሞ ለምንድነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው ኤምባሲ ስራው ምንድነው እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ ጂጂ መሲ ራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ እኛም ደግሞ ተቀደዳች አሁን እኔ ማውራቱ ችግር የለውም ስለወራ አይደለም ወራት ሳይሆን እውነቱ ነው ሁሉ ሰው መስማት ካለበት ሳርዬ ቆይ አንዴ የተሳሳትኩ ነገር ስላለ ሳርዬ ላረምሽ ጂጂ መጣች ምን አለች ቆይ ጀነራል አንዴ ቆይ ጂጂ ምን አለች መሰለሽ መጀመሪያ ሬሳው ስለመከፈቱ ምናምን ያወራችሁ ኩላሊቷ ስለመሰረቁ ምናምን ያወጡት ከውስጥ የወድቃ እንዳወራ ያወጣችሁ መቅዲናት በዋትስአፕ ቮይስ አድርገች ሪከርዶ አለ አንደኛ ሁለተኛ ጂጂን ስጠይቃ ጂጂ ምን አለች መሲ እኔ እንደ አንድ ኢትዮጵያዊ ሰፖርት ላረግ እዚህ ሀገር የኮሚኒቲ አባል ነኝ የኔም ሐሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲ ይሄ ሆኖ ስራው ይሄ ሆኖ ያለ እናንተ ለምንድነው እዚህ ነገር ውስጥ የገባችሁት ለምንስ ወስዳችሁ በግለሰብ ገንዘብ መሰብሰብ አስክሬን ያስፈልገ ይሄ ነው የሳሪ ፖይንት እንጂ የሳሪ መንጣጣት አይደለም ሳሪ ወይም ብርጅስቶን ሁላችሁም ሰላም ብያለሁ እዚህ ጋር ምናልባት አብረሽ እንድትሄጂ አንድም ለኔ ጥያቄም ስላለኝ ነው እዚህ በጆሮዬም ከሰማሁት ሁላችንም በአረብ ሀገር ተሰደን እንኖራለን የኤምባሲም ስራ የመንግስትም ስራ ምን እንደሆነ ብዙሃኖቻችን እናውቃለን በአካባቢያችንም በዙሪያችንም ብዙ ሰዎች እንዳው ስደት ላይ ስንኖር በተለያየ አደጋ ራስን በማጥፋትም ይሁን በምንም ነገር የሞት አደጋ ሲመጣ ኤምባሲ ራሱ ቀደም እህታችን ስታወራ ጂጂ ምናልባት መልካም ስራ ለሰሩት ነገር ሁላችሁንም እናመሰግናለን ግን የኢትዮጵያ ኤምባሲ በየትኛው መቼም ለሳውዲ አረቢያ ያለ ኤምባሲ ለዱባይ ያለ ኤምባሲ ወይም ደግሞ ለቱርክ ያለ ኤምባሲ ህጉ ይለያያል ብዬ አላምንም ምናልባት ልዩነት ካለ በኋላ ታስረዱኛላችሁ ዘመድ ላልሆነ ከኢትዮጵያ ውክልና ላልተሰጠው ግለሰብ ኤምባሲ ሬሳን ለግለሰቦች ሬሳ እንዲቀበሉ በምን ደረጃ ነው ፈርሞ ኃላፊነት አለው እንደ ኤምባሲ ስለ ግለሰብ ሞት ሀገር አይሰጥም ኤምባሲ ኃላፊነት ይወስዳል ጋይስ ሰተት ካልሆነ ምናልባት እኔ ከተሰጠ ቤተሰብ መሆን አለበት ወይ ወንድም ወይ ቤተሰብ መሆን አለበት ቤተሰብም ሆነ እኔ አንድ ነገር ያጋጠመኝ ነገር ስላለ ነው ቆይ ጂጂ ምናልባት ኢትስ ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው ምናልባት ይሄን ነው አልልም ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሞቶ በመኪና አደጋ ሞቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳን ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳን ሂደን መጠየቅ አንችልም ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስተር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሬሳውን ቼክ ማድረግ የቻልኩት 6 ወር ሙሉ ተቀምጦ እነዛ ሰዎች እንኳን ካስባልተ ላይ ወድቆ ሲያነሱት ህጋዊ አይደለም እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬን ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው በዚህ ደረጃ ያለው ህግ
ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር ይሁን እንጂ እሱ ቤት ነው የሞተችው። ይሄ ጉዳይ በእኔ በግለሰብ እንኳን አመለካከት እንኳን አይደለም በመንግስት 3 ዓመት 4 ዓመት የሚፈጅ ጉዳይ ነው። በፍርድ ቤት እንኳን ራሱ ሰውየው ነፃ ለመሆን ሙሉ ቤተሰቡ ለእስርም ያጋልጠዋል። እንኳን አይደለም ዱባይ ላይ ለግለሰብ አስረክቦ ሬሳዋን ወደ ሀገሩ መመለስ ቀርቶ አይደለም ይዞ በነፍስ ከነነፍሷ ይዟት ወደ ቱርክ እንደገባው ሁሉ በሙሉ ኃላፊነቱ ወደ ኢማራት አስክሬኗን ይዞ መሄድ ግዴታ አለበት። ቱርክ ትቶ መሄድ አይደለም ያለበት ሰውየው። ነገር ግን በእኛ በደካሞች በሚስኪኖች ስደትን ድህነትን ለመዋጋት በተሰደዱ ግለሰቦች የሚሰራ ቁማር አለ፣ የሚሰራ የሬሳ ንግድ አለ። ሳሪ ሁላችሁም መሲ ሁላችሁም ጋር ኤምባሲ መስራት የሚገባውን ነገር አፋጠን መጠየቅ ስንችል እኛ ግለሰቦች የማይገባን ስራ ውስጥ እየገባን ብዙ መስዋዕትነት የከፈልን ሰዎችም አለን። ሁላችሁንም ከዚህ ነገር ግን መቆጠብ መቻል አለብን። ነገ በእኔ ላይ ሊመጣ ይችላል፣ በሁላችንም ላይ የሚመጣ ጉዳይ ስለሆነ ማለት ነው። ትልቅ ወንጀል ነው እየተሰራ ያለው፣ ትልቅ ወንጀል። እኛ ሶሻል ሚዲያ ላይ ለስደትን የምንንቀሳቀስ ሶሻል ሚዲያ ታዋቂ ፌመሶች እንጂ የኢትዮጵያን ህገ መንግስት የኤምባሲን ስራ የምንሰራ ኃላፊነት የተሰጠን ስልጣን ያለን ግለሰቦች የለንም። እዚህ ሚዲያ ላይ ወላ መሲ ወላ ጀነራል ሳሪ ማንኛውም ቲክቶከር ፌመስ ያለ ኤምባሲ ፍቃድና ፊርማ የማንንም ግለሰብ ጉዳይ የማንቀሳቀስ መብትም ስልጣንም የለንም። ያ በአጠቃላይ ጀረና አንድ ነገር ልንገርህ፣ ጂጂ ማለት ኮሚኒቲ ናት። የኤምባሲ የተቋቋመች የተወከለች ኮሚኒቲ ናት። ምናልባት እሷ ልትቀበል ትችላለች። ገባ ኤምባሲ ውክልናውን ከሰጣት ያለ ቤተሰቧ ፍቃድ ያለ ኢትዮጵያ ፊርማ ኤምባሲ መስጠት አይችልም። ኮሚኒቲ አይችልም። ኮሚኒቲ ሬሳ መስጠት አይችልም። የጂጂ የመጀመሪያ አነጋገር ምንድን ነው? እንደ ኮሚኒቲ ተረከቢ ተብላ ሳይሆን ሰንበዲ ደወለላትና ነጋዴው ደውሎላት እንደዚህ የሞተች ልጅ አለች እባክሽ እኛ ብር እንትን እንላለን ብሏት እንጂ መጀመሪያ እንደ ኮሚኒቲ ከሆነ ጂጂ ብቻዋን አይደለችም፣ ሙሉ ኮሚኒቲው ይጠየቃል ማለት ነው። ዛት ሚንስ እንደዛ ከሆነ ደግሞ ኮሚኒቲው ልጅቷን እንደተቀበለ ሁሉ እንደተቀበለ አገሩ ያስገባል። አለቀ። አሁን እዚህ ጋር ግን ጂጂ የሆነ ቦታ ላይ ሴንድ ተደረገ፣ ምን የልጅቷ ሞታለች ተብሎ ሰንበዲ ደወለላት ነጋዴ። ከዛ በኋላ ሁሉን ነገር እኛ እንችላለን አላት። አመጣቻት። መጀመሪያ ስታመጣ ራሱ አልጠየቀችም፣ አልደወለችም ለባልተቤቷ ወይም ኃላፊነት ለሚሰማው ሰው ለቤተሰብ አልደወለችም። ምንድነው ያለችው? አሁን ነው የደወለችልን ለባሏ። ምን ሲባል? ብር ሲባል አሁን ይሄው እሷ ብላለች ጂጂ ራሷ። መጀመሪያ ከዛ ጥያቄ እሺ፣ እዛ ከመውሰድሽ በፊት አንቺ ደውለሽለታል? እያንዳንዷን ነገር እያነሳው በመረጃ እዛ ከመውሰድሽ በፊት እኔ ልረከብ ነው፣ አስከሬን ልረከብ ነው፣ እኔ ልወስድ ነው። መጀመሪያ አስክሬን ወንድማችን ያለውን አልሰማሽም እንዴ? አስክሬን ለመውሰድ ውክልና ከኢትዮጵያ ተልኮ ፕሮሰሱን እኮ ወንድማችን አሁን የተናገረው። ስለዚህ ያንን ጨርሰሽ ነው የወሰድሽው አንቺ? ያለዛ ፍቃድ ማንም ሰው አስክሬን ሊነካ አይችልም። ስለዚህ ያንን ጨርሰሽ ነው የወሰድሽው? ኦፍኮርስ። እንዴት ወስዳለሁ? ማንም የሰጠሽ ከቤተሰቦች ውክልና ተልኮልኝ ኤምባሲው ውክልናዬን አረጋግጦ ከዛ በኋላ አንቺ ማነው ደውሎ ውክልና እንድትወስጂ ያደረገሽ? አይ ምናልባት ሳሪ እስኪ ቆይ፣ ምናልባት በጠየቅሻት ጥያቄ ኦኬ ከኢትዮጵያ ውክልና ተልኮ ያለዛ ነገር ሬሳ መቅረብ እንደማይችል አይምሮ ያ አይደለም። ይሁን ማነው ደውሎ ለመነቃቀፍ ነው እንዴ ወይስ? አይደለም። እናንተ ለምንድን ነው ስትጠየቁ የጠየቅሽውን እኮ እየመለስኩ ነው። እሱም የነገረሽን የአንዱ የነገረው መደጋገም እኮ ነው። አይደለም ውክልና ለአንቺ የሰጠሽ ማን ነው? እህት አለቻት። ባሏ ውክልና ሊሰጠኝ አይችልም። እህቷ ወክላ ኤምባሲ ላከች። ከኤምባሲ ደግሞ የኔ ውክልን ተረጋግጦ ተሰጠኝና ሂጄ ወሰድኩኝ። ፕሮሰሱ ያው ነው። ምንም የሚቀየር ነገር እኮ የለም። እስኪ ሳሪ ምናልባት ጂጂ የጅዳው ከንቲባ የሚለውን አስገቢውና ምናልባት ኤምባሲ እሱም ጉዳዩን ስለሚያውቀው አስገቢውና ችግር የለውም። ኦኬ ሳሪ ምን አለ መሰለሽ አሁን እነሱ ይውልህ እኛ ምን እንደሆነ ታውቃለህ? ልጅቷ ከአረብ ሀገር ነው ሄደችው። እቺ ልጅ ከአረብ ሀገር ነው ሄደችው። ከአረብ ሀገር እስከሄደች ድረስ የወሰዳትም እዚሁ አብሮ
ማዳሟ ወይም ደግሞ አሰሪዎቿ ናቸው። እነዚህ ሰዎች ያንን ነገር አጣርተው ወደ ሀገሩ አስከሬን መላክ ሲችሉ ለምንድነው ኢትዮጵያን ተባብሮ እዛ እንዲልክ የተደረገው? ከነጭራሽ ውክልና ወስዳ ጂጂ ከመጣች በኋላ ደግሞ ያንን ነገር ካደረገች በኋላ አሁን ምን ሆነ መሰለ? ሰውየው ምንም አይነት ኢንሹራንስ የለውም፣ አይከፍልም ምንም አይነት ተብሎ የብር መዋጮ እየተካሄደ ነው። ለምንስ ተካሄደ? ለምንስ ሆዷ ተቀደደ? ዛሬ አንድ ነገር ልንገርሽ። ይኸውልሽ እኛ ሀገር ላይ ይኸውልሽ ከከሰሽ በኋላ በሱ ቤት በኩል በሱ ኢንሹራንስ መታ እዚህ ሀገር ውስጥ ከሞተች ተጠያቂነት ያለው ሙሉ ለሙሉ ሰውየው ነው። ይቀጥል ደግሞ ማለት ነው ታዝሚናት ምን እንደሚባለው ጂጂ ታዝሚናት ራሱ ይከፍላል። ታዝሚናት ይሄ ምንድነው ገንዘብ የሚከፈለው ከሞትሽ በኋላ ጄኔራል ምናልባት የምታውቀው ከሆነ መቅዲ ታዝሚናት ምንድነው የሚከፈለው እዚህ ሀገር ውስጥ? አንድ ሰው በነገራችን ላይ አንድ ሰው ከአንድ ሀገር ወደ አንድ ሀገር ለጉብኝት ሲገባ በዛ ሀገር ውስጥ የገባበትን የጉብኝት ጊዜ ያ የኮቲ ይባላል። ገብቶሻል? የኮቲ ይባላል። እዛ ስትገቢ መጀመሪያ ያው በኮቲ ስም ነው የሚከፈለው። ግን በዛ ሀገር ውስጥ ለደህንነትሽ ለተለያየ ነገር በዛ ሀገር ላይ ለሚደርስብሽ ማንኛቸውም ነገሮች ኢንሹራንስ ራስሽን ሴቭ የምታደርግበት ሳሪ ይኸውልሽ በሞት በኩል የሚከፈለው ገንዘብ በጣም ሀይ የሆነ ገንዘብ ነው የሚከፈለው። ይኸውልሽ ሰው የሚሄደው ጥሎ የሄደውም ከእንደገና ኢንሹራንስ አይከፈልም የተባለ እኮ ራሷን ስላጠፋች ነው ስለተባለ ነው። ራሷን መቅዲ እኔ ነኝ ሰውዬው ሳይከሰስ እኮ ነው የወጣው እንጂ ቢከሰስ ኖሮ ከዚህ ሀገር እኮ ባልወጣ ኖሮ እኮ አይወጣም ነበር እኮ ማንም እኔ ማታ ይኸውልሽ መሲ አንድ አዳምጪኝ በገብርኤል ወይኔ ራሴን አመመኝ። አንድ አዳምጪኝ። እኔ ይሄን ነገር ማታ ልጅም ሁላችን በግሩፕ ስናወራ ከሰማ በኋላ ማንን ነው መጠየቅ የፈለኩት? መሲን ነው። መሲ ጋር ነው ቮይስ ያደረኩት። መሲ ይሄ ሰውዬ ከሷ በኮንትራት አብራ ስትሰራ የነበረችው ልጅ እዚህ ሀገር መታ ህይወቷን ካጣች በኋላ ሰውዬው ሬሷን ጥሎ የመሄድ መብት አለ ወይ? እንዴትስ ሊወጣ ቻለ? ማንን ነው የምንጠይቀው ብዬ ነው የጠየኳትኝ እንጂ ገንዘብ ይሰብሰብ ወይ እንደዚህ ክሱ ፋይሉ እኮ የሰውየው ስም ለልጅቷ ጋር እንደዛ አይነት ችግር ደርሶ ውክልና የሰጠ ሰው ፈርሞ ጉዳዩን ካላስያዘው እኮ ሰውየው በነፃነት ወጥቷል እኮ ፈጥኖ። ሲጀመር ሰውየውን ካልቀሰሳችሁት እንዴት ሬሳ ጥሎ ነው የወጣው እኮ ወጥቶ ነው የሚሄደው። እናንተ እኮ ሰውየውን የቀሰሳችሁት ነገር የለም እኮ የመጣችሁት አንዴ አሁንም የተዛባ ነገር አትናገሩ። አሁንም መሲ አቁሙ። ቆይ በመጀመሪያ ደረጃ አዳምጡ። ልጅቷ ከዱባይ ስትሄድ ደብዳቤ ጽፋለች ተባለ። መጀመሪያ ድራማው የሚጀምረው ከደብዳቤ ነው። ሰውየው ጋር ተደወለ። ከባሏ ጋር ችግር ጸብ ስለነበራት ይሰማል ድምጼ። ከባሏ ጋር ችግር ስለነበራት እያለቀሰች ነበር። እኛው ባለቤቴና ልጆቼ ወደ ሆቴል ሲወጡ እሷ ቤት ቀረች። ከዛ በኋላ ታንቃ ሞተች ተባለ። ታንቃ ሞተች ተብሎ ባለቤቷን ጠራ ነው። ካንተ ጋር ጸብ ነበራት ወይ ሲባል አልነበረኝም አለ። ይሄ ነገር ከሰዎቹ ጋር ያለውን ነገር ጨረስን። ያንንም ሳናምንበት ህዝቡ ሁላችንም ሳናምንበት ኦኬ እሺ ራሷን አጠፋች በሚለው እንስማማ። ራሷን እንኳን ብታጠፋ ምክንያት አላት እች ልጅ። ደብዳቤ ጽፋ ነው አሉ። እሷ ቤት የሚሰሩ ልጆች መጡ። እሺ እች ልጅ ቱርክ ነው የሞተችው አይደለ ሳሪ? መሲ ቱርክ ነው የሞተችው። ቱርክ ስትሞት ራሷን ያጠፋችው። ፖሊስ ጣቢያ ተወሰደ። አኪል አስክሬን የሚያነሳው ፖሊስ ነው። ፖሊስ አስክሬኗን ያነሳል። ከዛ በኋላ ፖሊስና ፓስፖርት አይታያል። ዜግነቷ ኢትዮጵያዊ ነው። ምክንያቱም እች ልጅ አይዲ አላት፣ ፓስፖርት አላት። ኤምባሲ ነው ጉዳዩን የሚይዘው። በምን ሞተች እስከ መጨረሻው ድረስ ኤምባሲ ይከታተላል። ምናልባት ኢንሹራንሱ ላይ ከናንተ ጋር እስማማለሁ። ራሱን ያጠፋ ሰው ኢንሹራንስ አያካትትም። ይሄ የሁሉም አብዛኛው ኢንሹራንስ እንደዛ ነው። ራሱን በራሱ ያጠፋ ሰው ልክ መንግስተ ሰማያት አወርስም እንደሚባለው የምድርንም ሕክምና ኢንሹራንሱም አይሰራለትም። እንደዛ ያንን እንተማመናለን። የኔ ትልቁ ጥያቄው ኤምባሲ፣ የቱርክ ኤምባሲ፣ የኛ ኢትዮጵያ ኤምባሲ ይሄንን ካልሰራ ለቫኬሽን ነው ወይ እዛ ቁጭ ያሉት? ይሄንን የሚመልስልን አካል ቱርክ ምትቆም መሲ እንደመልስልሽ ይኸውልሽ፣ እኔ ልንገርሽ። ይኸውልሽ አሁን አንቺ የምትያለሽው ልጅቷ መጣች እንደዚህ ሆነች፣ በቫኬሽን ነው የመጣችው። ያ ከሰውየው ጋር በቫኬሽን ነው የመጣችው። እዚህ ሀገር ውስጥ ሞተች። በቫኬሽን የመጣች በቫኬሽን ነው የሚለው ቪዚት ነው የሚለው ሲጀመር ቪዛዋ ማለት ነው። ፖሊስ ሞታ ሲያገኛት
ያ ስራው ነው። ያነሳታል፣ ሆስፒታል ይወስዳታል፣ ምርመራ ያደርግላታል፣ ሬሳዋን ያነሳዋል። ገባሽ? ግን ከማጋ መጣች? አሁን እኮ ከዱባይ ከአረቦች ጋር መምጣቷን የሚናገሩት እኮ እነሱ ናቸው። እዚህ ሀገር ደግሞ የኢትዮጵያ ኤምባሲ እዛ ያለውና የቱርክ እንትን ሰዎቹ ነፃ የሚል ነገር ሰጥቶ ያሰረውን አስሮ አጣርቶ እኮ ነፃ ብሎታል ኤምባሲው። የኔ ጥያቄ አሁን መሲ ያልተመለሰው የዝች ልጅን አሟሟት እስከ ፍርድ ቤትም ቢሆን ቆሞ የሚከራከረው ቱርክ ላይ ያለው ግለሰብ ኢትዮጵያዊ ሳይሆን የኢትዮጵያ ኤምባሲ ነው። ያ ኤምባሲ ነው የሚከራከረው። ኢቭን ሰውየው መሲ ሰዎቹ እንኳን ይከሰሱ ከተባለ እኮ እኔ መሲ አንቺ ጀነራል አስቴር መቅዲ ሄለን አይደለንም የምንከሰው እኛን ወክሎ እዛ የተቀመጠ ቱርክ ኤምባሲ ያለ ኤምባሲ ነው። እኔ ጥያቄ አለኝ። ለምንድን ነው እነዚህ ሰዎች ተረከቡ? ሲረከቡ ሆዷ ተቀዷል፣ አይተዋል። ታንቃ የሞተች ልጅ ሆዷ ለምን ተቀደደ? የመጀመሪያው ሚን ፖይንት። ሁለተኛ ከተረከቡ በኋላ እነሱ አስከሬኑን መላክ እንደሚችል ነው ያወቅነው አሉ። በኋላ ምርመራ ሲወሰድ ሳድዬ ሲወሰድ ሆዷ ምናምን ይሄ ሆድ ዕቃዋ ምናምን ተቀዶ ይታያል። ግን ለምርመራ ግን ያንን ነገር ለመቅደድ ራሱ የሚፈርም ሰው ያስፈልጋል። ያለ ፍቃድ በጭራሽ ማንም ሳይፈቅድላቸው አይቀድም። ለምንድን ነው ነገሩን አንጓታችሁ ሌሊቱ ሙሉ እንድናድር? ማን ነው የዚች ልጅ ሆዷ ተቀዶ ምርመራ ይመርመርልኝ ያለው? የፈረመው ማን ነው? ቴንኪው በቃ እሱ ጋር ነው። በቃ ይሄንን የፈረመው ሰው ነው። ሳይፈረም ማንም ሰው አይቀድም። ይሄ ነገር ሲቀጥል ደግሞ እነዚህ ልንገርሽ፣ እሷ ይሄንን ነገር ከዚህ ነው ሄደችው። እኛ እየተከራከርን ያለ ነው ከአረብ ሀገር ነው ሄደችው። ኃላፊ ወስደዋት ቪዛ ወጥቶላት ቪዛ ተሰርቶላት ነው ሄደችው። ይቺ ልጅ ያ የወሰዳት ሰው ኃላፊነቱን ሳይወስድ ሌላ ሀበሻ ለምንድን ነው ኃላፊነቱን የሚወስደው? የጂጂ አነጋገር ደግሞ እዚህ ጋር ተደውሎ ሰንበዲ ነጋዴ ደውሎ እናንተ ጋር የሞተች ልጅ አለች፣ እኛ ብር እንጨርሳለን፣ ነገር ግን ይህንን ነገር እባክሽ ብሎ አለኝ ነው የምትለው። ማን ነው ያ ሰውዬ? እኔም ጥያቄ ነው ይሄ ነገር ለምንድን ነው? እሺ ኮሚኒቲ አንድ ኮሚኒቲ ብቻ አይደለም። ኮሚኒቲ ከተባለ እዚህም ኮሚኒቲ ያሉ 10 ወይ 7 ናቸው ኮሚኒቲ። እነዛ ሰዎች ሳያውቁ ለምንድን ነው ጂጂ ብቻዋን ይሄን ነገር የምትወጣው? ለምንድን ነው አሁንስ $100 ነው ምናምን ተዋጣ የምትለው? ለምን ጂጂ እንደዚህ በጎ አድራጎት ላይ ማለት እንዲህ ኮሚኒቲው ላይ ስላለች ይመለከተኛል ብላ ነው ያደረገችው። ግን አየሽ ዞሮ ወደ ሚስቴክ እንትን ያመጣል። ገብቶሻል? የሆነ ነገር ልክ አሁን በሲ እንዳለችው ነው። ብዙ እህቶቻችን የደማቸው ደመ ከልብ ሆኖ የሞቱበት ሳይታወቅ ከሞታቸው አሟሟታቸው ሆኖ ብዙ ነገር ውስጥ የገባሉ። እኛ ሳናቅ ደግሞ አንድ ነገር ልንገርሽ፣ ለወርድ ስለሆነ አንድ ፖይንት ልንገራችሁና ብዙ ጊዜ እኛ ኢትዮጵያኖች አይደለም ኤምባሲ ማንኛውም ሰው ለችግራችን ለሚደርስብን መከራ ሳይሆን የደረሰብንን ነገር ተከራክሮ ቆሞ የኛን ደም መመለስ ሳይሆን በእኛ ችግር በእኛ መከራ በስደተኞች በሚመጣ መከራ ሰበብ አድርጎ ይሄንን መላጣ ድህነትን መቅረፍ የሚችሉ አጋንንቶች በዙሪያችን አሰፍስፈው ይጠብቃሉ። የመከራችንን ቁርሻ ገብቷቸዋል። ከችግራችን ከደረሰብን አደጋ በመኪና አደጋ የሚሆን ታሞም ይሙት ራሱን የሚያጥፋ ይሄ ሰውዬ እች ልጅ የእሱ ሰራተኛ ሆና በሱ ቤት ውስጥ ተቀምጣ በሚኖርበት ሀገር እንኳ ሳይሆን ከዱባይ ወደ ቱርክ ይዟት ሂዶ በሞተችበት ብቻ ተጠያቂ ነው። የወሰዳት በሚኖርበት በተወለደበት ሀገር ፈርሞ የዚህ አካባቢ ነዋሪ ነኝ የዚህ ሀገር ዜጋ ነኝ ብሎ ፈርሞ በስነ ስርዓት በሰራተኛና በማህበራዊ ደህንነት በውጭ በኢትዮጵያ በውጭ ጉዳይ ሚኒስቴር ተፈራርሞ የወሰዳት ዱባይ ባለው ቤቱ ውስጥ ሰራተኛ እንድትሆነው እንጂ ወደ ሌላ ቦታ ይዞ ከሄደ ራሷንም ታጥፋ ምንም ይድረስባት ኃላፊነቱ እሱ ነው የሚወስደው። እስቲ ለ10 ዓመት ነፃ እንኳ ሆኖ ራሷን አጥፍታ ህግ ነፃ ቢያደርገው እንኳ ራሱ በልጅቷ ላይ የደረሰውን ነገር አስከሬኗን ወደ መጣበት ሀገር የመመለስ ግዴታ አለበት። ራሷንም ብታጠፋ አንሹራንስም ባይቀበላት በነገራችን ላይ ለማታውቁ ጀነራል መሲ ሚውት አርጉ ባልየው ለሰው ይውላችሁ። እግዚአብሔር አምላክ በሞተ ሰው ቁማር የምትጫወቱ ሰዎች ፈራጅ እግዚአብሔር ነው። እች ልጅ ኦልሬዲ እኛ አልመልሳትም። እናንተም ድራማ ብትሰሩ
ባልየው ለልጆቹ የላከውን ድምጽ ስሚ ሳሪ። እየሰማው ነው ላይቭ ላይ የሚታወሩት እየሰማው ነው። ምናልባት አንቺ ካለሽ ጂጂ የሚታወራው ማንንም የሚያወራው እየሰማው ነው። አስገብኝ እነዚህ እኔ ሲያስረዳቸው እኔ አንተ በሷ ላይ ባልጋይ ነው በሷ ላይ ሴት ደርባይ ነው እሷ እንድትወጭ ማንንም የሚረዳሽ ሰው የለም። አስገብኝ ባሏ አለ እየተከታተለ ነው። ውክልና ወረቀት በእጅ አለ በፎቶ ከፈለጉ እኔ ልክላቸዋለሁ። የሚያገባቸው ነገር የለም። የሚረዱት ከሆነ ይርዱ፣ ማይረዱት ከሆነ ሀሳቡን ዘግተው ይውጡ። አስገብኝ እኔ አለው ይኸው አለው እየተከታተልኩ ነው። መሲ ቤት ነኝ ያለሁት። መሲ ቤት ነገር አላችሁ ነው ብለሽ እኔን እንዲያስገቡ ንገሪ። ለምን ትከራከራለሽ? አንቺ ያለ ውክልና አንቺ ራስን አጥቷል አትችይም። እነሱ ትናንትና እኔ ገብቼ በቤታቸው ሳለቅስና ሳወራ ምን አሉ? በኔ ላይ እየሳለቁ እየሳቁ ምን እያሉ አልነበረም? በምን አሳ ምን አሳ ምን አሳ እኔ ላግባ ሳሪ ማነሳብ ተቀባለች መሲ ማነሳብ ተቀባለች እንጂ ያለች እኔ መቼ አሰሩኝ? ችግሬ ምንድነው? በምን ንርዳይ መጣ ቢያርን በአንዴ መቼ አሉኝ? እነሱ እንደ ላግባ አንዴ ሳሪ ሚውት አርጊ፣ ሳሪ ሚውት አርጊ፣ አንዴ ሚውት አርጊው። ጂጂ ያውልሽ እየመረረህ ትውጧለህ። ገንዘብ በስሟ እዚህ ሚዲያ ላይ አትለምንም። እየመረረህ ትውጧለህ። ገንዘብ በዝች ልጅ የተነሳ ገንዘብ አሰበስብም። አንተ እኮ አስክሬኗን ለመቀበል ኢቭን እዚህ ገስት ላይ እንኳን መጥተክ ምንም ቢራ የሆነ ትንሽዬ በረሮ የሞተብህ እንኳን አትመስልም። ዛሬ ሪሰዋን ውክልና እዛ ቀበሯት ሲሉስ እዛ ቀበሯት ስትሉ ነበር። ወደዳችሁ ጠላችሁም እንኳን ካንተ የበለጠ እነ ጂጂ ናቸው እየደከሙላት ያሉት። ኦኬ አንተ ወራዳ። እኔ ከዚህ በኋላ እውነት ለመናገር ምንሽ እኔ ከዚህ በኋላ የፖሊስ ሪፖርቱም አለ ምንም ነገር ቢመጣ ራሴንም ስለማቀው እኔ ችግር የለም ያደረኩትም ነገርም ስለሌላ አያስፈራኝም። ከዚህ በኋላ ግን ስለዚህ አስክሬን በምንም ተአምር የትኛው ሰው ወጥቶ የትኛው ሰው አንስቶ እንደሚቀብርና ሁላችሁም እናንተ ኃላፊነቱን ውሰዱ። ከዚህ ሰዓት በኋላ እኔ ምንም አይነት ነገር ማድረግ እናንተ ከዱባይ ነው የመጣችሁት እናንተ አድርጉ። ከዚህ በፊትም በትራንዚት መጥታ እዚህ ላይ መጀመሪያ ኃላፊነቱ ወስደሽ ወሰርሽ አንቺ ነሽ። ጂጂ አንቺን እኮ እየወቀስን እኮ አይደለም ጂጂ መረዳት ያቃተሽ እኮ ለምን ይሄን ያህል ሸክም አንቺ ላይ ጨመሩብሽ? ለምን እነሱ ለምን አላገዙሽም? የሰው ሀገር ነው ያለ ነው። እቺ ልጅ ሳሪ ነው ሳሪ መጀመሪያ ኃላፊነቱን የወሰርሽው አንቺ ነሽ። ኃላፊነቱን እስከወሰርሽ ድረስ ኃላፊነቱን ትጨርሻለሽ። አረብ አንስቶ አዳምጪ፣ በደንብ አዳምጪ። ሚውት እያደረኩ እነግርሻለሁ። በደንብ አዳምጪ። በመጮጮህ ምንም የሚሆን ነገር የለም። አዳምጪ። እዚህ መጮህ ልትሸፋፍኝ ተነጋገሩ ለመፍትሄ እንጂ ሰውን ለመፍትሄ ነው። ሳሪ አንድ ነገር ልንገርሽ ሳሪ ለመፍትሄ ነው እየተነጋገርን ያለ ነው። መፍትሄ ነው። ሳሪ አዳምጫት አንዴ ፕሊዝ አዳምጫት። እስኪ ሀሳቧን ውሰጂና ንገሪያት። ሳሪ ይኸውልሽ አዳምጫት። ለመፍትሄ ነው የመጣ ነው። ሁላችንም ለመፍትሄ ነው የረዳች እህቶች ናችሁ። ፎልት ፋይንደር አትሁኑ። ፎልት ፋይንደር ማንም ለፎልት አይደለም። እዚህ ላይ የመጣው ሄደን የቀበርነው በህይወቴ እስካለው እዚህ ሀገር ላይ እስካለው አበሻ የሆነች አቅም ካለኝ በአቅሜ ከሌለኝ ለምኜ አበሻን እቀብራለሁ። በቀብር ያለው ከባህር አምጥቼ ወንድሟ መጥቶ ሞታለች ብሎ የላከውንም አበሻ ሞታለች ብሎ ለእናቷ የተናገረውንም ለሀገር ምድሯ አብቅቻለሁ። በዛም አላፍርም። ደግሞ በሬሳ የሚነገድ ነገን የማልሞት ሰው ነኝና ነው በሬሳ የሚነገደው። ምነግደው ነገር አጥቼ ነው በሬሳ ምነግደው። ጂጂ አንቺ ነገርሽ እየተባለ አይደለም። ለምትናገሩት ነገር ሁሉ እግዚአብሔር ይጠይቃቸዋል። ጂጂ አንድ ነገር ልንገርሽ። ጂጂ የተረዳችሁ ቆይ፣ በማርያም አንዴ ቆይ። መቅዲ ሚውት አድርጉት አንዴ፣ ሁላችሁ ሚውታችሁን አትክፈቱ። መቅዲ አሁን አንቺ ጂጂ አንቺ ያልተረዳሽው ምን እንደሆነ ታውቂያለሽ? እኛን ያልተረዳሽን እኛን ተረጅን። እኛ እያልንሽ ያለ ነው። ለምሳሌ ባለቤቷ እዚህ መጀመሪያ ላይ ሲመጣ አንቺ በተንሰፈሰፍሽው ልክ ባሉ አልተንሰፈሰፈም። ገባሽ? ኢቨን እዚህ ደብዳቤ ጽፋ ነው የሞተችው ተብሎ እንትን ሲባል ከጓደኛው ጋር ያለውንም ኬዝ ስንሰማ የራሳችንን እንጀት ሰጥተናል። ጂጂ አንቺ አሁን ውስጡ እኛ እንደዚህ የምንሆነው ውስጡን ስለምናቅ ነው። ውስጡን ስልሽ እንዴት በቃ ልጅቷን ምን ያህል ጓደኛ በጓደኛ እዚህ ሀገር ያሉት ከባሏ ጭምር ምን ያህል እንደተቀባበሏት ስለምናቅ ነው። ገባሽ ጂጂ? እኛ አሁን ሳሪም እየተናገረችሽ ያለችው እያልንሽ ያለ ነው ኤምባሲው አንቺ የምትሰሪውን ስራ ኤምባሲው መስራት ሲገባው ለምን አንቺ ላይ ብቻ ዘፈዘፉት? ሰፖርት ልትደረጊ ሲገባ ነው
ሌላ ከተማ ነው ያለው። ከዚህ ከኛ ካለንበት 7 ሰዓት ነው። ልጅቷ ጂጂ አንድ ነገር ልንገርሽ፣ ጂጂ ኤምባሲ ላይ ብዙ ጊዜ እንደዛ አይነት የተለመደ አይደለም። ይሄንን ጉዳይ ራሱ ሰውየውን ተከታትሎ መያዝ አለበት እኮ። ተይዟል። ያንቺ ስራ አይደለም እኮ ጂጂ። ምን ሆነሽ ነው? በህግ እኮ ተይዟል። በህግ ተይዟል። የቱርክ መንግስት ወጥቷል። ከዚህ ሀገር ወጥቷል እኮ በህግ መያዝ። እንደው መሲ በፈጠረሽ መሲ አንቺ ጂጂ ጠይቂያት። በአገርሽ ህግ መንግስት መሰረት ጂጂን ጠይቂያት። በፈሳሪ አንዴ እኔ እናወራለን፣ ችግር የለም። የቱርክ መንግስት ማንንም እንደማይለቅ ታውቂያለሽ። ወላ ኢትዮጵያዊ ሁኚ ወላ አረብ ሁኚ ትጠየቂያለሽ ላጠፋሽው ጥፋት። ማንም ሰው ቢሆን ዝም ብሎ ፍሬ አይሆንም። ኢቭን ኢትዮጵያ ኤምባሲ አይጠይቅም ብለን እንኳን ብናምን ይጠየቃል እኮ ውዴ። እኛ እንደውም አላመንበትም፣ ይሄን ምርመራ አላመንበትም ካልን እኮ ከእንደገና የተወሰደው ናሙና እኮ አለ ይቀጥላል። ይሄኛው ለጊዜው የተሰጠ ናሙና። ሰውዬው እኔና ጂጂ አንዴ እናውራ በማርያም አንድ ጊዜ ቆይ መሲ በማርያም አንቺ እና እሱ አውሩና ሚን ፖይንቱን አሳውቂ። በቃ ጂጂ ይኸውልሽ፣ አሁን ልጅቷ ለሬሷ ገንዘብ እኔ ዛሬ ነው የሰማሁት። ማርያምን ሼር አድርገውልኝ ነው የሰማሁት። እኔ የሞተ ሰው እንኳን እንዳለ የማውቀው ታሪክ የለም። ግን ይህን እናንተ ኮሚኒቲዎች ቦታ እየሰጣችሁት እኛ እናያለን ብላችሁ ክፍተት ስለሰጣችሁት ኤምባሲ ምንም አይነት ጉዳይ ማየት አቁመዋል እያልኩሽ ነው ያለሁት ጂጂ። አሁን ሰውየው ከዚህ ሀገር ዱባይ ከገባ በኋላ ምንድን ነው የሚያመጣው? ቆይ የዚህ ሀገር መንግስት ምንድን ነው የሚያመጣው? ሰውየው እኮ ወደ ሀገሩ የተባለ እኮ ነው። ዱባይ ተመለሰበት ነው። እንዴት ዝም አይሉም እኮ ይቀጥላሉ። ለምን ኤምባሲዎችን ደውለሽ አሁን አንቺ መሲ አናግሪያት። እንትናን ፋንታይን የለችም። አስማ ስትያጭ ቅድም የሰጠሻት ቁጥር አስማ እዚህ አለች እንዴ? አላውቅም። አንቺ ነሽ ፋንታይን ደውላልኝ ነበረ፣ ግን ቁጥሯን ሴቭ አላደረኩትም። ጂጂ ባሏን አሁን የምጽፍልሽን ቁጥር የፋንታይን ቁጥር ላኪልኝ፣ እደውልላታለሁ። ባሏን ናግባ በይው። አሁን የምጽፍልሽን ቁጥር ጻፊ ልንገሩና ለኔ ላኪልኝ። ቮይስ ኖት ነው ላኪልኝ። የፋንታይን ቁጥር ለኔ ላኪልኝ። ቁጥሯ ብዙ ስልክ ስለተደወለ በኔ እሺ አሁን ይኸውላችሁ እናንተም ሁላችሁም ስራችሁን ትታችሁ እዚህ ላይ እየተዳረቅን ያለ ነው እህቶች። አንቺን እየወቀስሽ አይደለም አሁን እዚህ ጋር ይሁን አይ እኔ ይሁን ይወቀስ እኔ ችግር የለም። አንቺ ነሽ እየሰራሽ ያለሽ። እሱን በኋላ እንትን እንላለን፣ ችግር የለም። ልወቀስ እኔ እዚህ ላይ ያሉትን ሁሉ እቀበላለሁ፣ ከእግዚአብሔር አገኘዋለሁ፣ ከሰውም አልጠብቅም፣ ችግር የለም። እኔ ኤምባሲም ሳልሰራም በፊት ኤምባሲ ኮሚኒቲ ሳልገባም በፊት እንደዚህ ያደርጋለሁ፣ ችግር የለም። አሁን ይሄንን አሁን መፍትሄዋ ላይ ብቻ እንስራና ምንም ቢሆን መቼም አክስትም ባይኖረን አጎትም ባይኖረን ዘመድ አለን። መቼም በሰው ሀገር እንደተንከራተትን ሬሳስ እንዴት እንደተንከራተተ የሰው አፈር ይለብሳል። ስንቱ ተልኳል። ምንም ቢሆን እቺ ላይ መፍትሄ አሁን የተሰባሰቡ ብር አለ፣ ትንሽ ብር ነው። ይሄኔ እንደውም ሞልቶ ሊሆን ይችላል። ህዝቡ እኮ በጣም እንደዚህ እንደ ኦርጋናይዝ እንደማልሆናችን አይደለም። ችግር ሲደርስ የኢትዮጵያን ህዝብ ሁላችሁም ታውቁታላችሁ። ምንም አልላችሁም። እና ይኸው እያስገቡ እኛ እንኳን እዚህ እየተከራከርን ብሩ እየገባ ነው። እህቴ እቺ ልጅ የሞተችው እናንተም እዛ ነው ያላችሁት። ሰውየው አረብ ምሬት ላይ ነው ያለው። እኛም እዚህ ኤምባሲን እንጠይቃለን እኮ። ሰውየው ለምንድን ነው አስከሬን ከተላከ በኋላ ነው ጂጂ የምትጠይቂው? አስከሬኑን አንገብግበን ለምንድን ነው አስከሬኑ ቀድሞ የሚላከው? ለምንድን ነው? ለምን ጋይስ እዚህ ጋር ማለት ሳራ የምትሉ ባናታችሁ ተተቀመጥ ማላሞች በደንብ አዳምጡ። ምክንያቱም የማንም መጫወቻ ልንሆን አይገባም። አዳሚ አርፈሽ ተቀመጪ ብትይ ምንም አታመጪ። አስከሬኗን ለምን ሳይልክ ለምንድን ነው አስከሬኗ ፍትህ ሳያገኝ የሚገባው? ለምንድን ነው ለመዋጮ ሪፖርት እኮ ለሳርዬ ለእንትን ለመሲ ልኬላታለሁ። ሪፖርቱ ወንድማችን አዳምጪ፣ እኔ አዳምጪ። ኮሚኒቲ አንቺ ብቻ ነሽ ከይቅርታ ጋር አይደለሁም። በሰባው ይኸውልሽ እቺ ልጅ እኮ የዚህ ሀገር ኮሚኒቲ ስለዚህ አንቺ ሰብአዊነት ተሰምቶሽ እንጂ የተረከብሽ ኮሚኒቲ መሲ ልወጣ ነው፣ መሲ ልወጣ እመቤቴ ልወጣ ነው። ግን ይሄ ነገር በአንቺ ቤት ፍትህ ካላገኘ በጣም ነው የምናደደው። እውነቱ ወጥቶ ነው ይቺ ልጅ መላክ ያለባት አስከሬኗ። እውነቱ ወጥቶ ሀቁ ወጥቶ ይቺ ልጅ የሄደችው እሺ ጂጂ ሰብአዊነት ተሰምቷት ነው ልትልክ የተባለው ይሁን፣ ኮሚኒቲ ናት። እሺ ግን የኔ ጥያቄ መሲ ይቺ ልጅ የሄደችው ከዚህ አገር ወይም ደግሞ እነ ይሳቅን አምጭና ይንገሩን። የሄደችው ይሳቅ የለሁም ብሎኝ እኮ ነው። እሺ የሄደችው ቆይ እሺ እና አብዲ ጋር ደውይ። የሄደችው ጋይስ ከማዳሞቿ ጋር ነው የሄደችው በቪዚት ነው። ቪዚት ወጥቶላን ሄደችው። ይቺ ልጅ ስንደውል መጀመሪያ ሰውየው ያለው ቪዲዮ አርጋ ራሷን አጠፋች፣ ቪዲዮም አለን።
እሻልን። ከዛ በኋላ ምንድነው የሚሻለው ብለን ስንል ባለቤቷ መጣ። አንተ ደነዝ የሆንክ ሰውዬ በደንብ አዳምጠንሃል፣ አይዞ ብለናሃል፣ በርታ ብለናሃል። መጨረሻ ከሌሎች ጋር ሌላ ግንኙነት እንዳላችሁ ስናቅ ነው ትተናችሁ የወጣ ነው። ምክንያቱም ጭምልቅልቅ ያለ ነገር ነበራችሁ። አንተ ብዙ ነገር አርጋሃታል የሚል ነገር ስለነበረ እንጂ አንተን ሰፖርት ላለማድረግ አልነበረም። ግን የኔ ጥያቄ ጂጂ ከሌላ አገር ሂዳ ሌላ ቦታ መሲ በእናትሽ አንቺ ቱርክ ስለሆንሽ ይህንን ብቻ አስረጅኝ። አስከሬን ሂዳ ሰብአዊነት ተሰምቷት ውክልና ተሰጥቷት ተረከበች አይደል ማሪ? ተረከበች እንበል እሺ፣ ጥሩ። ከተረከበች በኋላ ይቺ ሴትዮ ስትረከብ ኢንሹራንሱን በጠቅላላ ሸፍኖ እንደማይልክ ሲነገራት ስታቅ መዋጮ ጠየቀች። መጀመሪያውኑ ለምንድን ነው ጠቅላላ ነገሩን ሁሉ ነገሩን እንደጨረሰ ሰምታ አውቃ መረከብ ያልቻለችው? ሲቀጥል ደግሞ የደወለላት ሰንበዲ ነው። ራሷ ባፋ ነው የተናገረችው። ነጋዴ ደውሎ ተረከቢ አስከሬኑን እንደዚህ እንደዚህ አርጊልን እኛ ብንከፍላለን ብሎ አለኝ ነው የምትለው። ማን ነው ይሄ ሰውዬ? ለምን የልጅቷ ሆር ተከፈተ? አበቃ። ጥያቄ ነው። አመሰግናለሁ። ከዚህ በኋላ አላወራም። አውሩ። አላወራም ጭራሽ። በቤቴ ይድብሻለሁ። ደግሞ ማን ነው የፈረመው? በቃ የፈረመው በቤቴ ይድብሻለሁ። እያንዳንድሽ ችግር የለብኝም። እኔ ማንንም አልፈራም ከክርስቶስ በስተቀር። ግን ቅድም ጄኔራል አንድ ነገር ተናግሯል። እኛ መነገጃ አይደለም። አሁንም እኔ አላወራውም ስለ ኩላሊት መሸጥ ስለምናምን እዚህ ውስጥ ያወራ የለም። እነሱ ናቸው አሁን አታሽ የሚያደርጉት ራሳቸው። አይ ኩላሊት እኮ ተሸጠ እኮ አልተባለም። ሆዷ ስለተቀደደ አሁን ችግሩ ሁሉም ሰው አይደማመጥም። ሳሪ ስታወራ ሀሳቧን ሳይጨርስ አንዱ ሚዩት ይፈታል። ሳሪ ይኸውልሽ እኔ ልቤ ዝቅ እስክትል ድረስ ጠይቂያቸው ደክሞኝ ነው የተውኩት። አሁን አንቺ ደክሞሽ አላወራም ማለሽ፣ እኔም ያላወራሁት ደክሞኝ ነው። ያደክማሉ ልጆቹ ሲጀመር። ሁሉም የተለያየ እውነት አለን እውነት አለን እውነት አለን። ምክንያቱም አሁን እኔ የተረዳውን ነገር መሲ ያለችው ነው። እየተሸፋፈነ እኔ ኮሚኒቲ ነኝ በሚል ምክንያት እየተሸፋፈነ ብዙ ልጆች ህይወታቸው አልፎ ብዙ ነገር እንደሆኑ ነው እየገባኝ ያለው። እኔ ነኝ ውክልና የሰጠሁት ብሏል። ህጋዊ ባል አይደለም። ተተከል ገደል ግባ። አንተ ቆሻሻ አንተ ጀመር 80 ከሌለ ውክልና መስጠት አይችልም እኮ ይሄ ሰውዬ እኮ ተፈራረሙ። እግዚአብሔር ይስጥሽ። አልተፈራረሙም። እህቷ ነች የሰጠችኝ ብላለች ራሷ ጂጂ። የሰማችኋት ደግሞ ሪካርዱ ላይ ውክልና እኔ ነኝ የሰጠሁት እኮ አለ። ውክልናውን ለምን በመረጃ አታዩትና? በመረጃ መሳሪ ይኸውልሽ ይሳቅ ጋር ስደውል ይሳቅ ጋር ስደውል ይሳቅ የሆነ ፕሮግራም ላይ ነው ያለው፣ ማውራት አይመቸውም። አብዲ ጋር ስደውል ይሄኛው ቁጥሬን ስለማያውቀው አላነሳም። ሳሚ ጋር ደውይና ወይ ደግሞ አብዲ ጋር ያንቺ ቁጥር ስለሚያውቀው አንዴ መስመር ላይ ያስገቢልና ምንም ስልክ የለኝም እዚህ ጋር ስልክ ስለሌለኝ ነው። መሲ ግን አንድ ነገር ልንገርሽ፣ እቤትሽ እስከመጣ ድረስ አስማ ምናልባት ወደ ኢትዮጵያ ገብታ ትሆናለች እና እኔ የፋንቱን ስልክ ደውላልኛለች፣ ግን ሴቭ አላረኩትም። መሲ ከላይ ራሷ ያለችው ሴትዮ ተናገረ